ቴዲ እንዴት መሰለ እኔ ቤቴ ወደ ኮልፌ ሎሚዳ የሚባል ቦታ ነው። አውቶቡስ ተራ መሳለሚያ በእግሬ አጋጣሚ ምን እንደፈለኩ አላቅም ሲሄድ ፎቶ ቤት አለ መሳለሚያ እዛ ቆሜ ፎቶግራፎችን አያለሁ። የፎቶግራፍ ጥበብ ጥሩ ፎቶግራፎች ነበር የሚነሱት። ቤቱ ጥሩ ቤት ነበር። እያየው ሞባይሌ አንቃጨል። ከዛ ስልክን ሳንሳው ብርሃነ አንተ አታውቀኝም ቴዲ አፍሮ ነኝ አለ። እንዴ ቴዲ አልኩት። አቤት። እንደው ሰላምታው ቆይ የሚገርም ነገር እኮ መሳለሚያ እንዲህ የሚባል ፎቶ ቤት መስኮት ላይ ቆሜ አንተን ፎቶግራፍ እኮ እያየው ነው። ምን አይነት ገጠመኝ ነው አልኩ። እኔ እኮ እዛው አካባቢ ነው የተወለድኩት። ብርሃነ እንዲህ ነው አለኝና እሺ ስለው ኢንተርቪው መስጠት ፈልጋለሁ ትንሽ ባዝድ የሆነ ነገር ስላለ። አረ ምንም ችግር የለም መቼ እናርገው የባልደራሱ ክሊፕ ስለምንሰራ ጃን ሜዳ ነገ 7 ሰዓት አለ። ያው ባለኝ መሰረት እኔም ተዘጋጅቼ 7 ሰዓት ሄድኩ። ይሄ ኃይለኛ ዘፈን የ97 ዘፈን የወጣ ጊዜ ያሰሰረ ያለ አልበም የወጣ ጊዜ ከዛ ልክ ሻርፕ ያው እኔ ደግሞ ሰዓት ጎበዝ ነኝ። አሁንም እኛ ጋር ስትመጣ ይሄ ከልጅነት የመጣውበት ስለሆነ ሻርፕ ለ7 ምናምን ጉዳይ ደረስኩ። የሉ ምናምን ጉዳይ አትጠብቅም ሰው ሻርፕ 7 ሰዓት ተጠብቅ የሉ። ከ5 ሆነ የሉ፣ ከ10 ሆነ የሉ። አልመጣ ከሩብ አካባቢ ሆነ። በቃ አሁን መቆጣት ጀመርኩ ውስጤ። ምክንያቱም እንትነዋ ጋዜጠኛ እንዴት እኔ አክብሬ መጥቼ ባለ ጉዳይ እንዴት ያረፍታል ብዬ እንትን አልኩ።